ወደ ስኬት ማማ ላይ የወጡ ሰዎችን ስንመለከት ሁላችንም የምናየው የሚያብረቀርቀውን ውጤት ብቻ ነው። ጭብጨባውን፣ ታዋቂነቱን፣ ሀብቱንና ክብሩን እናያለን። ነገር ግን ማንም ሰው የማይነግረን፣ ማንም ሊጋፈጠው የማይፈልገው አንድ ስውርና አስፈሪ እውነት አለ። ወደ ስኬት የሚወስደው መንገድ እጅግ በጣም ጠባብና ብቸኛ ነው። በማህበረሰባችን ዘንድ ብቸኝነት እንደ ትልቅ ውድቀት ወይም እንደ መገለል ይቆጠራል። ብዙ ጊዜ ሰዎች ብቻቸውን ላለመሆን ሲሉ የማይመጥናቸውን ቦታ ይረግጣሉ። ከማይጠቅሟቸው ሰዎች ጋር ጊዜያቸውን ያጠፋሉ። የራሳቸውን ራዕይ መስዋዕት ያደርጋሉ። እስኪ ቆም ብለን እናስተውል። በታሪክ ውስጥ ትላልቅ የሚባሉ ስራዎችን የሰሩ፣ ዓለምን የቀየሩና የስኬት ማማ ላይ የወጡ ታላላቅ ጠቢባን በሙሉ የብቸኝነትን ጽዋ የተጎነጩ ነበሩ። ብቸኝነት ሁለት ገጽታ አለው። አንደኛው ገጽታ አእምሮን የሚያደቅ ተስፋ የሚያስቆርጥ ሲሆን፣ ሁለተኛው ገጽታ ግን ራሳችሁን የምታገኙበት፣ ጥበብን የምትቀስሙበትና ታላቅነትን የምትወልዱበት መለኮታዊ ላብራቶሪ ነው። እውነተኛ ስኬት የሚጀምረው ብቸኝነትን ከመፍራት ወጥታችሁ ብቸኝነታችሁን እንደ ትልቅ የእድገት መሳሪያ መጠቀም ስትችሉ ነው። ሰዎች ብቸኝነትን የሚፈሩት ብቻቸውን ሲሆኑ ከራሳቸው ጋር ፊት ለፊት መጋፈጥ ስላለባቸው ነው። በጫጫታ ውስጥ፣ በሰዎች ስብስብና በማህበራዊ ሚዲያ ወሬዎች ውስጥ ተደብቆ የነበረው እውነተኛ ማንነታቸው ብቻቸውን ሲሆኑ ያልተፈወሱ የትናንት ቁስሎቻቸው፣ ያልመለሷቸው የህይወት ጥያቄዎች፣ የባህሪያቸው ድክመቶችና የውስጣዊ ማንነታቸው ባዶነት እንደ ማዕበል ይነሳባቸዋል። ስለዚህ ብቸኝነትን ሳይሆን በብቸኝነት ውስጥ የሚከሰተውን የራስን እውነታን የሚፈሩት። ይህ ፍርሃት ሰዎችን ወደ ሌላ ትልቅ የስብራት አዙሪት ውስጥ ይከታቸዋል። ብቸኝነትን ለመሸሽ ሲሉ ብቻ የማይመጥናቸውን የሰዎች ስብስብ ይፈልጋሉ። ጊዜያቸውን በከንቱ ወሬ ያጠፋሉ። ራሳቸውን በሚመርዙ ሱሶችና ግንኙነቶች ውስጥ ይዘፍቃሉ። ይህ እምነት ወይም ማህበራዊነት አይደለም። ይህ ከራስ የመሸሽ ስነ ልቦናዊ ባርነት ነው። እያንዳንዱ ሰው የራሱ የሆነ ውስጣዊ ዓለም አለው። ያንን ዓለም ማልማት፣ ከፈጣሪው ጋር መገናኘትና መፈወስ የራሳችን የቤት ስራ ነው። እኛ ግን የውስጣችንን ምሬትና ባዶነት በሰዎች ጩኸት ልናደነዝዘው እንሞክራለን። ዛሬ አብዛኛው ሰው ብቻውን መሆን አይወድም። በአካል ብቻውን የሚሆንበት አጋጣሚ ቢፈጠር እንኳን በፍጹም ብቻውን መሆን አይችልም። ወይ ስልኩን ያነሳል፣ ወይ ቴሌቪዥኑን ይከፍታል፣ ወይም በማህበራዊ ሚዲያ ላይ ይንከራተታል። ይህ የዘመናችን ትልቁ ስውር በሽታ ነው፣ የዝምታ ፍርሃት። ሰዎች ስልካቸውን የሚያበሩት መረጃ ፈልገው ሳይሆን በውስጣቸው የሚጮኸውን የባዶነት ድምፅ በቴክኖሎጂ ጫጫታ ለመግደል ነው። ይህ ግን እምነትን ወይም ንቃትን መግደል ነው። እውነተኛ ታላቅነት፣ ስኬትና መንፈሳዊ ጥበብ የሚወለዱት ግን ያንን ስልክ አጥፍታችሁ፣ የቴሌቪዥኑን ድምፅ ዘግታችሁ፣ ለውጭ ዓለም ጩኸት ጆሮአችሁን ሳትሰጡ ወደ ውስጣችሁ ስትመለከቱ ብቻ ነው። ይህንን ነው በዘመናዊ ዓለም የስኬት ሳይንስ ጥልቅ ስራ ወይም ደግሞ ዲፕ ወርክ የሚሉት። በጥልቅ ስራ ውስጥ ምንም አይነት ትኩረት የሚከፋፍል ነገር የለም። አእምሯችሁ አንድ ሀሳብ ጋር ብቻ ይዋሃዳል። ታላላቅ የሳይንስ ግኝቶች፣ ዓለምን የቀየሩ የንግድ ስልቶችና ድንቅ የሥነ ጽሑፍ ስራዎች በሙሉ የተወለዱት ሰዎች ስልካቸውን ዘግተው በብቸኝነትና በጥልቅ ስራ ውስጥ ለሰዓታትና ለቀናት ሲደክሙ ብቻ ነው። እናንተ በየ2 ደቂቃው ስልካችሁን እያያችሁ የሰዎችን ፖስት ላይክ እያደረጋችሁ እንዴት ሆኖ ታላቅ ስራ ልትሰሩ ትችላላችሁ? ይህ የትኩረት ስንፍና የእናንተ ምርጫ እንጂ የሁኔታዎች አስገዳጅነት አይደለም። እስኪ ወደ መጽሐፍ ቅዱስና ወደ ታላላቅ የእምነት አባቶች ታሪክ እንመልከት። ሙሴ የእግዚአብሔርን ሕግ ለመቀበልና እስራኤልን ለመምራት ታላቅ ስኬት ላይ ለመድረስ በሲና ተራራ ላይ 40 ቀንና 40 ሌሊት ብቻውን ነበር። ኤልያስ የፈጣሪውን ስውር ድምፅ የሰማው በሕዝብ መካከል ሳይሆን በብቸኝነት በኮሬብ ተራራ ዋሻ ውስጥ ነበር። ታላቁ ጻድቅ አቡነ ተክለ ሃይማኖት ለዓመታት በአንድ እግራቸው ቆመው የጸለዩትና ያንን ያህል ክብር ያገኙት ከሰው ተለይተው በብቸኝነት በበዓታቸው ውስጥ ነበር።
የገዳማውያኑ ሕይወት ለዚህ ትልቅ ማሳያ ነው። ገዳማውያን ዓለምን ትተው ወደ በረሃ የሄዱት ሰዎችን ስለጠሉ አይደለም፣ ነገር ግን በብቸኝነትና በዝምታ ውስጥ የሚገኘውን ታላቅ መንፈሳዊ ኃይልና ጥበብ ስላወቁት ነው። ቅዱስ ይስሐቅ ሶርያዊ ስለዚህ ጉዳይ ሲናገር ዝምታን ውደድ፣ ከቃል በላይ የሆነው ምስጢር ትረዳለህና፣ ከሰዎች መራቅ አእምሮን ያጠራዋል ይላል። ሁሉንም የሚያጠቃልለው ታላቁ ምስጢር ግን ከፈጣሪ ጋር ማውራት ነው። ፈጣሪ ከሰው ልጅ ጋር የሚያወራው በከባድ ነፋስ፣ በምድር መንቀጥቀጥ ወይም በሰዎች ጩኸት ውስጥ አይደለም። ጸሎት ማለት ለፈጣሪ ስርስር ማቅረብ ብቻ አይደለም። ጸሎት ማለት በዝምታ ውስጥ ሆኖ የፈጣሪን ፈቃድ ማዳመጥ ነው። ታዲያ ዛሬ አእምሯችን በሺህ አቅጣጫ በሚጎተትበት በዚህ የጫጫታ ዘመን እንዴት ነው ትኩረታችንን ሰብስበን ጥልቅ ስራ መስራት የምንችለው እያላችሁ ይሆናል። ብዙዎቻችን የምንኖረው በጊዜ ስህተት ውስጥ ነው። አእምሯችን ወይ በትናንትናው ስብራትና ጸጸት ውስጥ ተቆልፏል፣ ወይ ደግሞ ገና ስለሚመጣው የነገ ስጋትና ጭንቀት ይባዝናል። አሁን ላይ መኖር ማለት አእምሯችሁን፣ ጉልበታችሁንና ነፍሳችሁን አሁን በምትሰሩት ስራ ላይ ብቻ ማድረግ ማለት ነው። በወርቅ ልትሰሩ ስትነሱ ስልካችሁን አርቁ፣ የዲጂታሉን ዓለም በር ዝጉት። ሁለተኛ ደረጃ ለነገሮች አቴንሽን በመስጠት ከተፈጥሮ ተማሩ። አንድ አንበሳ ለማደን ሲነሳ ጫካው በሙሉ ቢጮህ ጆሮውን አይሰጥም። አይኑ ያረፈችው በአንዲቱ ምርኮ ላይ ብቻ ነው። ስለዚህ አቴንሽን መስጠት ማለት ለአንድ ታላቅ ነገር አዎ ስትሉ ለሺህ ከንቱ ነገሮች አይሆንም የማለት ድፍረት ማግኘት ነው። ትኩረትን መሰብሰብ፣ ተመስጦና መረጋጋት ዝም ብለው የሚመጡ የአጋጣሚ ስሜቶች አይደሉም። እነዚህ የሰው ልጅ ወደ ሙሉነት፣ ወደ ጥበብና ወደ ታላቅነት የሚሸጋገርባቸው መለኮታዊ ድልድዮች ናቸው። ትኩረትን መሰብሰብ ማለት የተበታተነውን የአእምሯችሁን ኃይል በአንድ ነጥብ ላይ ብቻ ማቀጣጠል ማለት ነው። ትኩረታችሁን ስትሰበስቡ የህይወታችሁን መሪ ከሰዎች ጩኸት ነጥቃችሁ በገዛ እጃችሁ እንድትይዙት ያደርጋችኋል። ተመስጦ ከትኩረት በላይ የጠለቀ ሰውን ካለበት ቁሳዊ ዓለም ውስጥ አውጥቶ ከሀሳቡ ጋር ፍጹም የሚያዋህድበት የረቀቀ መንፈሳዊ ደረጃ ነው። በተመስጦ ውስጥ ጊዜ ይቆማል፣ የውጭ ዓለም ጫጫታ ይጠፋል። ያለ ተመስጦ የሚሰራ ስራ ጥራት የሌለው ላዩን ብቻ የሚዳሰስ ደረቅ ድካም ነው። ተመስጦ ግን በምትሰሩት ስራ ላይ መንፈሳዊ ውበትን ይጨምርላችኋል። መረጋጋት በማዕበል መካከል ሆኖ ጀልባን ቀጥ አድርጎ የመያዝ ጥበብ ነው። መረጋጋት በሌለበት ህይወት ውስጥ ውሳኔዎች በሙሉ የተሳሳቱ ናቸው። ኩሬው ሲናወጥ በውስጡ ያለውን ምስል ማየት አይቻልም። ኩሬው ረጭ ሲል ግን የሰማያዊ ከዋክብት በውስጡ ያንጸባርቃሉ። መረጋጋት እግዚአብሔር በእኛ ህይወት ውስጥ እንዲሰራ ቦታ መልቀቅ ማለት ነው። እዚህ ላይ ግን አንድ ጥያቄ ማንሳታችሁ አይቀሬ ነው። ብቸኛ ሁኑ፣ ዝምታን ውደዱ ሲባል ማህበራዊ ህይወት አይኖራችሁ፣ ከሰዎች ተለይታችሁ ብቻችሁን ኑሩ እያልሽን ነው ማለታችሁ አይቀርም። የሰው ልጅ በተፈጥሮ ማህበራዊ ፍጡር ወይም ደግሞ ሶሻል ቢንግ ነው። መጽሐፍ ቅዱስም ሰው ብቻውን ይሆን ዘንድ መልካም አይደለም በማለት የማህበራዊ ህይወትን አስፈላጊነት በግልጽ አስቀምጧል። ብቸኝነቱን ውደዱ ስላችሁ ማህበራዊ ህይወታችሁን አጥፉ ማለቴ ሳይሆን ማህበራዊ ህይወታችሁ ጥራት እንዲኖረው መጀመሪያ እራሳችሁን በብቸኝነት ገንቡ ማለቴ ነው። ዛሬ አብዛኛው ሰው በሰዎች መካከል የሚገኘው ፍቅር ኖሮት ሳይሆን የራሱን ብቸኝነት ስለሚፈራ ነው። ብቻውን መሆን የማይችል ሰው በሰዎች ስብስብ ውስጥ የሚገባው ለመስጠት ሳይሆን የውስጡን ባዶነት በሰዎች ለመሙላት ነው። ይህ ደግሞ እውነተኛ ግንኙነት ሳይሆን ስነ ልቦናዊ ጥገኝነት ነው። ራሱን በብቸኝነት፣ በትምህርት፣ በጸሎትና በጥልቅ ስራ ያልገነባ ሰው ለማህበረሰቡ የሚጨምረው ምንም አይነት እሴት የለውም። ስለዚህ ብቸኝነት ማህበራዊ ህይወትን መሸሽ ሳይሆን ወደ ማህበራዊ ህይወት ከመግባታችሁ በፊት ራሳችሁን የምታበቁበት የዝግጅት ክፍላችሁ ነው። ይህ በብቸኝነት ውስጥ የሚገኝ መረጋጋት የሰውን ልጅ ሌላ
አንድ ታላቅ ስነ ልቦና የማማ ላይ ያወጣዋል። እርሱም ቁጥብነት ይባላል። በዘመናችን ቁጥብ የሆኑ ከተገኘው ሰው ጋር የማይቀላቀሉና ዝም የሚሉ ሰዎች ኩሩ ወይም የማይቀርቡ አድርጎ የመፈረጅ የተሳሳተ ልማድ አለ። ነገር ግን እውነታው ፍጹም ተቃራኒ ነው። ቁጥብ መሆን ማለት ራስን ማክበር፣ ለጊዜ ክብር መስጠትና የነፍስን ደጅ ጠባቂ መሆን ማለት ነው። ታዲያ ይህ ቁጥብነት ለሰዎች ምን አይነት ጥቅም ይሰጣል ብትሉኝ፣ የኔ መልስ እጅግ የሚገርም ጥቅም አለው የሚል ይሆናል። ቁጥብ የሆኑ ሰዎች ለውጭው ዓለም፣ ለከንቱ ጫጫታና ለጊዜያዊ ጓደኝነቶች የሚሰጡትን ጊዜ ይቆጥባሉ። ያንን የቆጠቡትን ውድ ካፒታል ደግሞ ወደ ውስጥ መልሰው ለቤተሰቦቻቸው፣ ለትዳር አጋራቸውና ለልጆቻቸው እውነተኛና ጥራት ያለው ጊዜ ወይም ኳሊቲ ታይም አድርገው ያበረክቱታል። ብዙ ሰዎች አሉ ካገኙት ሰው ጋር ሁሉ ጊዜ ያላቸው፣ በየካፌው ለሰዓታት ወሬ የሚቀጠቅጡ፣ ነገር ግን ወደ ቤታቸው ሲገቡ ለትዳራቸው ፈገግታ የሚነፍጉ፣ ለልጆቻቸው ጆሮ የሌላቸው፣ በቤተሰቦቻቸው መሃል ሆነው እንኳ ስልካቸው ውስጥ ተደብቀው የሚኖሩ። ታዲያ ይህ ትልቅ ማህበራዊ ክስረትና ውድቀት ነው። እውነተኛ ብርቱ ሰው ግን ለውጭ ዓለም ቁጥብ ነው፣ ለቤቱ ግን ለጋስ ነው። ለከንቱ ወሬ በር የዘጋ ነው፣ ለቤተሰቡ ግን ክፍት ነው። ልብ በሉ፣ መጽሐፍ የአንድ ሰው እውነተኛ መንፈሳዊነትና ስኬት የሚለካው በአደባባይ ባለው ጫጫታ ሳይሆን በቤት ውስጥ ለቤተሰቡ በሚያሳየው ጥንቃቄና ፍቅር ላይ መሆኑን ይናገራል። ቁጥብ መሆናችሁ ለቅርባችሁ ሰዎች የምትሰጡትን ጊዜ ንጹህ ያደርገዋል። ከቤተሰቦቻችሁ ጋር ስትቀመጡ ስልካችሁ አይረብሻችሁም። የውጭ ዓለም ሀሳብ አይበታትናችሁም። ከልጆቻችሁ፣ ከቅርብ ጓደኞቻችሁ፣ ከትዳር አጋራችሁ ጋር ስታወሩ ሙሉ ነፍሳችሁን፣ ሙሉ ትኩረታችሁንና ሙሉ ፍቅራችሁን እዚያው ቦታ ላይ ይገኛል። ይህ ነው ጥራት ያለው ጊዜ ማለት። ታላቁ የእምነት አባት ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲያስተምር ቤትህ ትንሽ ቤተ ክርስቲያን ናት፣ በአደባባይ ያተረፍከውን ጥበብ በቤትህ ውስጥ ፍቅር አድርገህ መተርጎም ካልቻልክ ድካምህ በሙሉ ከንቱ ነው ይላል። ዛሬ ራሳችሁን መርምሩ። ለውጭ ዓለም ያላችሁን መጋለጥ ቀንሱ፣ ቁጥብ ሁኑ፣ ራሳችሁን አክብሩ። ለከንቱ ነገሮች ኖ የማለት ልማድን አዳብሩ። ያኔ ለምትወዷቸው፣ የኔ ለምትሏቸው የቅርብ ሰዎች የምትሰጡት ጊዜ ፍጹም ውብና ሕይወት ቀያሪ ይሆናል። የዛሬው መልእክቴ ነበር። ሀሳባችሁን አጋሩኝ። ሰላም ቆዩ።